ሲሉ ደስታ ያጣወደ ምርቱልን ንገሩ ስለ ሀገራው የመግባባት መንገድ ለመስራት ምከሩ። አሳታፊነቱ አካታችነቱ ወጣቶች ላይ አብሮ እኛን በማካተቱ ወጣቶች ላይ በደንብ በመሰራቱ ደስተኛ ነኝ። እንደኛ እንደ ፌደራል የሚገባንን ቁጥር አግኝተናል። በደረጃ ደግሞ እስከታች ድረስ ብዙ ወጣቶች ተሳታፊ ሆነዋል ማለት ነው። እስካሁን ባለው ሂደት ደግሞ እውነት ለመናገር ለሀገር ይሄንን እድል በማግኘቴ በግለሰብ ደረጃ በጣም ደስተኛ ነኝ። ሀገራዊ ምክክር በነዚህ በቆየውባቸው ቀኖች በደንብ ያየሁት ነገር የሀሳብ ነጻነት ማንኛውም ብሔር በቋንቋው በባህሉ ተጠብቆለት አንዱ ሳይነቀው በጥሩ ሁኔታ ተከባብሮ ሀሳቡ የሚገልጽበት ሁኔታ ነው ያየሁት። ከጠበቁት በላይ ነው። በየክልሎች እየተጣራ ምን እያለ ሲመጣ የነበረው ሂደት አሁን ከምንም በላይ በአማራ መልኩ ደስ በሚል ሁኔታ ነው የታዘብኩት። ያው ነው ወጣት ነኝ። ወጣት ወክዬ ነው የመጣሁት። እንደ ወጣት ደግሞ ትልቅ ተስፋ ነው ያለው። ከዚህ በፊት ሀገሪቱ እንደምናውቀው ችግሮችን በውይይት ከመፍታት ይልቅ በጦርና በምናምን ነበር የምትፈታው። እንዳንዱ ወጣት ደግሞ አሁን በዚህ ትውልድ ላይ በእኛ ትውልድ ንግግሮችን በውይይትና በምክክር መፍታታችን አንደኛ ልምምድ ይሆናል። አሁን እኛ ካለፉት ትውልዶች የተማርነው ችግሮችን በጠመንጃ መፍታት ነበር። የቀጣይ ትውልድ ደግሞ ከኛ የሚማረው ምንድነው? ችግሮችን በምክክርና በውይይት መፍታት ነው። በዚህ ሂደት ደግሞ የተሻለ ነገር እናገኛለን ማለት ተስፋ ነው የምናደርገው። ከጅምሩ ደግሞ ነገሩን ስናየው ሰፊ ልዩነቶች ነበር። ዛሬ ላይ ደግሞ አሁን በ10 ምናምንኛ ቀናችን ያ ሰፊ ልዩነት እየጠበበ መጥቷል። በቀሪ ጊዜያት ደግሞ በደንብ ከተወያየን እንደ ሀገር ያስቸግሩን የነበሩ በጣም ብዙ ችግሮች ይፈታሉ የሚል እምነት አለ። ይህ ሀገራዊ ምክክሩ በተለይም ብዙ ጥያቄ ያለባቸው የህብረተሰብ ክፍሎችን ያካተተ ከአካል ጉዳተኛ እስከ ምሁር ሁሉንም ህብረተሰብ ክፍል ያካተታና ደስ የሚል 4000 ሆኖ በኢትዮጵያ ደረጃ የተሰበሰቡ 130 ሚሊዮን ህዝቡን ወክሎ የተሳተፈ እና ያቀፈ አካታች የሆነ መድረክ ነው።